ውዶችዬ ምን እየተካሄደ ነው? እኔ ምንም አልገባኝም። የገባችሁ ካላችሁ አስረዱኝ። ይኸውላችሁ ዞር ዞር ላለው የራሄል ጀበናንና የገነትን ፎቶ ከዛ ከታች ደግሞ በሻንጣ እንደዚህ ፎቶ ላይ እንደምታዩት አድርገው ልምናኖች እንዳለ ሚዲያ ላይ እየተዘገበ ነው። እኔ ያልገባኝ ማን ነው ሟች፣ ማን ነው ገዳይ ነው? ራሄልና ገነት ተባብረው ሰው ገለዋል እያሉ ነው። እኔ ስላልገባኝ ነው። እንዴ ካልገባኝ እጠይቃለሁ። ወይስ ራሄልን ገነት ገደለቻት ወይ ገነትን ራሄል ገደለቻት? እስኪ የገባችሁ አስረዱኝ። እናንተስ እንዴት ዝም አላችሁ? ያ ሁሉ ቪዲዮ እየተሰራ አበሻ ምን ነው ፈርታችሁ ነው? ጠንቋይ ምናምን ተብሎ ስለተወራባቸው ፈርታችሁ ነው? እስካሁን አንድ ነገር አልተነፈሳችሁም። የወሬ ያለ ያስብላችሁ። ሻሎም ሻሎም፣ ውድ አባቴ ብሩካኖች ሰላም ጸጋ ይብዛላችሁ። ነገሩ ብርድ ልብስ ስለሚያስለብስ ነው። ብርድ ልብስ ስለሚያስለብስ ነው። ወይኔ ጉዴ ጌታ ይቅር በለኝ አባቴ እናንተ እና ይሄ ቪዲዮ ማለት ነው የውላችሁ የእውነት ነፃ ከሆናችሁ ከምንም ነገር ነፃ የሆናችሁ ልጆች ብቻ ሼርና ኮፕሊንግ እያደረጋችሁ አድርሱልኝ። በተለይ የወንጌል አማኝ የሆናችሁ ማለት ነው። እግዚአብሔር ይባርካችኋል፣ ትባረካላችሁ። የትላንትና ጉድ ሰምታችኋል። የብሄሩት ጉድ እኔ ብሄሩትን መሰለች አገር የለም ብሄሩት ጀግና ሀገር ናት ብዬ ስል አዋረዳችሁን። እኔ የዱባይ አጀንዳ ሁላ ያልቅ ዱባዮች ሲፋጁ ብሄሩት ላይ አጋቡብን። ብሄሩት ላይ የብሄሩት ደግሞ ውርደት እናንተ። ለዚህ እኮ ነው እኔ ሰውን የምፈራው። ለዚህ እኮ ነው አብሮ በልቶ አብሮ ጠጥቶ አብሮ ጨፍሮ አብሮ ተበላግጦ አብሮ ሰርግ ደግሶ አብሮ ሰፕራይዝ አረገችኝ፣ እሷ መፋጃ አረገችኝ። ሱቋ ላይ ስትንደፋደፍ ቤቷ ስትንደፋደፍ ቆይታ ራሷ ጉድጓድ ቆፈረችላት። እኔ እኮ ከዚህ በፊት ቪዲዮ ሰርቼ ነበረ። ጌታ ምስክሬ ነው። ተጠንቀቁ። ብሄሩት ውስጥ እግዚአብሔር ባልከበረበት ነገር ላይ አትቀመጡ፣ አትስሩ፣ ውጡ፣ ስሩ። ጤነኛ ናችሁ፣ እግር አላችሁ፣ እጅ አላችሁ። አሰሩም እንዴ? ማዳም ቤት ሄዶ ላለመስራት ሲኒ ገልብጦ መቀመጥ፣ ማዳም ቤት ሄዶ ላለመስራት ጠንቋይ ቤት እየሄዳችሁ እድሜ ልካችሁ ጠንቋይ ትገብራላችሁ። በቃ እኔ እኮ የገረመኝ እንዴት ሁለት ባል ይኖራታል አንድ ሴት ማለት ነው። አንደኛው ገንዘብ አለው፣ አንደኛው ደግሞ ከሷ ጋር ነው የሚቆኘው። ገንዘቡን እንዲሰጣት እሱ ላይ የምታስጠና። አቤት የእስራኤል አምላክ አንተ እኮ ትልቅ ነው። እኔ እኮ በቤተ ክርስቲያን በቤይሩት በዳውራ ላይ የሚጸልዩ የወንጌል አማኞች አሉ። ለካ ሌሊትና ማታ የሚያቃትቱ አሉ ማለት ነው። ለምንድነው ታውቃላችሁ? እግዚአብሔር አዋረዳቸው፣ ተዋረዱ። ይሄ እኮ አያችሁ አይደለ? ይሄ የጸላዮች ጸሎት መልስ ነው። ራሳቸው ተዋረዱ። የሰሩትን ጉድ ሳይቀር እያወሩ ማለት ነው። አያቸው። ይሄ የጸሎት መልስ ነው። እግዚአብሔር ምስክሬ ነው። ይሄ የጸሎት መልስ ነው። የጸሎት እኔ ለብሄሩት የሚጸልይ ጀግና አገልጋይ አለ ማለት ነው። ብሄሩት ውስጥ ለብሄሩቶች የሚጸልይ የሚያቃትት ቀንና ሌሊት አሉ አገልጋዮች። እግዚአብሔር ዘመናችሁን ይባርክ። አሁንም ጸልዩ እንዳታቆሙ። የእናንተ ጸሎት መልስ ነው። አያችሁ አይደለ? ይሄው ካሉበት እያንቀጠቀጠ የሰይጣን ስራ፣ ዳብሎስን ስራ፣ የጠንቋዩ ስራ እየፈረሰ ነው። አዎ እየፈረሰ ነው። እሳት እየበላው ነው፣ እየተቃጠለ። ትናንትና ሲለፈልፍ ነበረ። አዎ እኔ ነኝ ጠንቋይ ቤት መሄደው፣ አዎ እኔ ነኝ ሰዎች ወስደው፣ አዎ እኔ ነኝ ሹፌር ነኝ፣ እኔ ነኝ ማስኬዳቸው ማስመጣቸው ብሎ ትናንትና ጠንቋዩ ራሱ ሲያወራ ነበር። አቤት እግዚኦ ድረስና እኔ ጌታ አደራህን ከእንደዚህ አይነት ውርደታን ምን አለበት መጥረጊያ ይዛችሁ ሰው ቤት ብሰሩ፣ ሽርኬ ብሰሩ፣ ብታጸዱ። ገና ለገና አንድ ወንድ ልጅ ጠንቋይ ቤት ሄዳችሁ ብር ይሰጠኛል። ገና ለገና አንዷ ጸጉር ቤት ስለከፈለ ጸጉር ቤቷ ልታዘጉ። ገና ለገና የሆነች ሴት ቆማ ሄደች በቃ ለበሰች እያላችሁ ሰውን ደም የምትጠጡ። ትላንትና ተዋረደ፣ ወጣ እኮ አጋንንት እየለፈለፈ። ትላንትና ሀቢባ ቤት 16,000 ህዝብ ቁጭ ብሎ እየለፈለፈ ነበር። ጠንቋዩ ማለት ጠንቋይ ቤት እየሄደ ለጠንቋይ ይገብራል፣ ሌሎቹም ይወስዳል፣ ያመጣል። የጠንቋይ ሹፌር ነበረ። ጠንቋይዋ ደግሞ አረብ ናት። አረብ ከአበሻ ጋር ወይ ጌታ ወይ በጌታ በኢየሱስም ተገለበጠ ይሄ መንፈስ። ትላንትና ለፈለፈ ወጣ። አጋንንቱ ስንት አመት ሙሉ ሲቀልብ የነበረ ጠንቋይ ትላንትና ለፈለፈ፣ አወጣ ጉዱን አወጣ።
እኔማ ስቄ ልሞት። ይሄ የጸሎት መልስ ነው። ክርስቲያኖች አሁንም ጸልዩ እንዳታቆሙ። ጌታ ምስክሬ ነው። ይሄ የጸላዮች መልስ ነው። ምክንያቱም አንዳንድ ጊዜ አንዳንድ ሰዎች ልብ አይሉም። ይሄ ራሱ እየለፈለፈ ጉድ የሚያወጣ የእግዚአብሔር ሰምቶ ነው። የጸላዮችን ጸሎት ሰምቶ ነው። ወንጌል አማኞች አሁንም ጸልዩ፣ ሼር አድርጉ። ለኔም ጸልዩልኝ እስቲ። እንዶ ምን አለበት የዘገየ ነገርሽ ቲጂ ይፍጠን፣ የቆየ ነገርሽ ይፍጠን፣ የተያዘ ነገርሽ ይለቀቅ። በሰው እጅ በጠላት በአጋንንት የተያዘ ነገርሽ ይልቀቅ፣ በረከትሽ ይመለስ እያላችሁ ለኔም ጸልዩልኝ። ጧትና ማታ አቃቱትልኝ እንዴ። ምን ነው እኔ ይሄን ሰሞን በረከቴ ተበልቷል። ስራቸው ይፍረስ። መባሪፍ ከየቱ ጋር ሾልኮ እንደገባብኝ አላቅም። ሰሞኑ በቃ ዝም ብሎ ያንጫንጨናል እኛ ያረገኛል። ስለዚህ ከሆነ ቦታማ የሆነ ነገር ሾልኮ ገብቷል። ለኔም ጸልዩልኝ እንዳትለ ትናንትና ማታ ሲፋጁ ጦር ነበረ ጦር። እኔማ በቃ የዛኛው ሀገር ሰውየውና የዚህ ሀገሩ ሰውየው ጦርነቱ ጀመሩ ብዬ በቃ ቡጡቡጥ አይደል ቡጡቡጥ። እግዚአብሔር ሰማ። ገና ይወጣሉ። ገና ብዙ አሉ ተደብቆ የተቀመጠ መናፍስ ደም ጠጪ የሰውን ጉልበት የሚበላ ገና አሉ ይወጣሉ። ጸልዩ፣ ኢየሱስ ያድናል። ስለዚህ ስሩ፣ ውጡ፣ ስሩ። ገና ለገና መጥረጊያና አሃታ ላለማያዝ እናንተ ወንድ ሊቀልባችሁ ወይም ደግሞ የሰውን ስራ የሰውን ህይወት ልታበላሹ ጠንቋይ ቤት ምድረ አዳሚ ያ ጠነቆላችሁና የእስራኤል አምላክ እግዚአብሔር ይገልብጣችሁ። ትላንትና ጉዳቸው ወጣ። ተዋረዱ። ደግሞ እኮ የሚያስጠላው እኮ አብሮ በልቶ አብሮ ጠጥቶ አብሮ ይሄ ለዚህ እኮ ነው ሰውን አትመኑ። መተማመያችሁን እግዚአብሔር አድርጉ። በሰው አትደገፉ። ለሰው ሚስጥር አትናገሩ። እስቲል ምን እንደበላችሁ እንኳን አታውሩ ምላችሁ ለዚህ ነው። ምክሬን ስሙ። ተዉ። ደግሞ ይሄ አፍና ለአፍ ልግግ ያለ ጓደኝነት ይቅርባችሁ በሩቁ። ሃይ እንዴት ነሽ? ደህና ነሽ? አለቀ። አያስፈልጉም። መርዞች ናቸው። ገና ለገና ለምን ቆማ ሄደች እያሉ ነው የሚደፏችሁ። አያችሁ አይደለ? ግን ያላመነ እድሜ ልኩ ገደል ነው የሚገባው። ያመነ ግን እድሜ ልኩ ነፃ ነው። እመኑ። በቃ ኢየሱስ ይወዳችኋል። ይጫሉ ለራሴ ሰሙቶባቸዋል የሚባለው እውነት ነው። እኔ ናውጣ እሺ የንጠላት ለቀቀና ማርያምን አንብጣም በቃ ቅር ይልኝ زيد يا فكر تشين هاي عشان حفتك عليك زيد ያው انا تعقدت እንደ አንተ አዳምጪ ቆይ ወሬን እኮ አልጨረስኩም ለምን አስወጣሽኝ ታዲያ እና ሌላ ጉድል ታመጣኝ እኔ ልታስገድልኝ ፈልገህ ነው እንደዛ ምትለኝ እኔ ምን አልኩ ዛሬ እኮ እዛ ያወራን መተው ያወሩትን እኮ ነው አሁን አሞራው ገንዘብ ካስገኘ እያለሽ ነው ራሱ ገንዘብ የሚያስገኝ ከሆነ እኔ እመጣለሁ አረ ምን በጥንቆላ የሚመጣ ብር ይቅርባችሁ ጥንቅር ብሎ ይቅር አይደለም ይሄን ያክል ሴትየዋ ግን እጇ ረጅም ነው ምን እጇ ረጅም ነው ምንም እጄ ረጅም ማዲያ አለኝ የቤንዚን መኪና አለኝ ይሄ ትበላለች የምን አባቷ ማዲያ የምን አባቷ መኪና መሸጫ ነው ያላት ውሸት ነው አረ ዝም ብላ ትቀዳለች ለባሏ ነው ወሸላው አቆምሻዋለች ሌላ ሴት ሄዶ እንት እንዳያርግ ከሌላ ሴት ጋር ሄዶ እንዳይቆምለት እንት አሰልበዋለች አኮላመሸቹ ማለት በመድኃኒት እንጂ ለሷም አይቆምም ከምታ ለሷ ብቻ ነው የሚቆመው ሌላ ሴት ጋር ሄዶ አይቆም በመድኃኒት ማለት ነው አስመቹ ነው አስመቺ ነው አስመቺ ናንቺ እና በመድኃኒት ካልሆነ እኮ እንትን አይሆንም እኮ ዜዲ አስተንቁላበታለች በመድኃኒት ከዛ ሌላ ሰው ጋር ሲሄድ ይሞትበታል እሷ ጋር ብቻ ይቆም በቃ እሷ ጋር ስሜታው የሚሆነው ከሷ ጋር ብቻ ነው እሷ ጋር ብቻ ነው ከሌላ ሰው ጋር ቆንጆ ሴት ቢያፈቅር እንኳን ኮምሽሽ አይቆምም እንደዚህ ነው የሞከረችው ሴት አለች ዜዶ እኔ አላቅም አንተ ለሪታ ትመክራታለህ እንዴ ሪታ አንደኛ ከሷ ቀኝ እጅ እኮ ናት ታውቃለህ ለምን ምን መከኔ መጣ ተፈራርተው እኮ ነው የታወቁት የተያረቁ ማለት ተፈራርተው እንዴ ሚስጥር ማከበር እንዴት ተፈራርተው ንገሪኝ ጀኮር ዝም ብሎ በእንደዚህ በቀላል ዝም ብሎ የሚታረቁ ይመስላል እኮ እኔ እኮ መጣላታቸውን ሳንሰማ እርቅ መጣ እንዴት አንቺ ዜድ ላንቺም ወደ አንቺ የቀረበ ወንድ እንዳይቆምለት እንዳታርግሽ ረፊ
አረጋለሁ የእሷም እንዳይቆምላት ማድረግ ትችላለች እኮ አሞራው ይሄ እኮ ሌላ ጋር ሲሆን እንደዚህ ይላል። አዎ አረጋለሁ። ኖ ወደ አንቺ የሚመጡት ወንዶች ለራሱ እንደማይቆምላቸው አይናቸው እንዲጠፋ ኧረ እኔ ምን አገባኝ እንደነሱ ሸል አይደል ነው ሸርሙጣ